السلام عليكم ورحمة الله وبركاته إن شاء الله قد بزي هديس مسجد الله فقادك هنا كزاري جمرو سامنتاوي تكتاتاي پروگرامی نورنال كتابون لنا انت سلال استواوقنا انيام سلال وسنن زاري بوتاو كفت እንዳይሆን እንዲሁ የተወሰነ ነጥብ ብቻ አንስተን እንተዋወሳለን ለዛሬ ማንሳት የምፈልገው ርዕስ ፈጣሪ አምላካችንን አላህን የምናመልከው ለምንድነው በሚለው ዙሪያ ይሆናል لماذا نعبده سبحانه وتعالى ጌታ አላህን የምናመልክበት እሱን ብቻ የምንገዛበት ዋና ምክንያታችን ምንድነው ይሄ ጥያቄ ሙስሊም ካልሆነ አካል ቢቀርብልን በዚህ ዓለም ላይ የሚመለኩ ብዙ የሐሰት አማልክቶች አሉ አምላክ ሳይሆኑ አምላክ ተደርገው የተያዙ ማለት ነው እኛ ሙስሊሞች ግን ጌታ አላህን ብቻ መርጠን እሱን ለማምለክ የፈቀድንበት ዋና ምክንያት ምንድነው ተብለን ብንጠየቅ መልሳችን ምን ይሆናል በዚህ ጉዳይ ላይስ ቁርአን ምን ያስተምረናል የሚለውን አንዳንድ ነጥቦችን አስተዋውሳችኋለሁ ያው ከዛ በፊት ሁላችንም የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው አላህን በብቸኝነት ለማምለክ እሱን ለመገዛት በዚህ ዓለም ላይ እኛ ሰዎች ብቸኛ ፍጥረት አይደለም ከኛ ውጭ ሌሎች ብዙ ፍጥረታቶች አሉ በዙሪያችን እኛ የምንተነፍሰውን አየር የሚተነፍሱ እኛ የምንመገበውን ምግብ የሚመገቡ እንስሳቶች አሉ እጽዋቶች አሉ በራሪዎችም አሉ ሰው ከነዚህ ፍጥረታት በተለየ መልኩ በዚህ ምድር ላይ የተፈጠረበት ዓላማ ምንድነው ከተባለ ከነዚህ ሁሉ የሚለየን አንዱና ዋነኛው ዓላማ ዒባደቱላህ ዐዘ ወጀል ጌታ አላህን መገዛታችን በሱ ህግና ሥርዓት ህይወታችንን መምራት መቻላችን ቁርአን እንደተናገረው በሱረቱ ዛሪያት 51ኛ ሱራ አንቀጽ 55 እስከ 56 ባለው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም وذكر فإن الذكرى تنفع المؤمنين አስታውስ ገስጽ ይላል ጌታ አላህ ያንተ ማስታወስ ወይም መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል ሰው ረሺነውና ሲረሳ ሲሳሳት ሲዘነጋ አማኝ ከሆነ አስታዋሽ ያስፈልገዋልና ሁሌም አስታውስ ነው የሚለው ከማስታወሻዎቹ ሁሉ በላጭ ትልቁ ቅድሚያ ሊሰጠው የሚገባ የሆነ ሰው መቼም ቢሆን ሊረሳው የማይገባው ለምን እንደተፈጠረ ማወቁ ነውና وما خلقت الجن والانس الا ليعبدون ሰውንም ሆነ አጋንንትን እኔን በብቸኝነት ሊገዙ እኔን በብቸኝነት ሊያመልኩ እንጂ ለሌላ ዓላማ አልፈጠርኳቸውም ነው የሚለው የተፈጠርነው ለዚህ ዓላማ መሆኑን ማወቅ መቻል አለብን አለበዛ የተፈጠርንበትን ዓላማ የማናውቅ የምንዘነጋ ከሆነ ከእንስሳት በምንድነው የምንለየው እንደምንበላው ይበላሉ ቅድም እንዳልኳችሁ እኛ ምንጠጣውን ይጠጣሉ እኛ የምንተነፍሰውን አየር ይተነፍሳሉ ማታ ሲደክመን እንደምናርፈው እነሱም ይተኛሉ ጧት ሲነጋ ለተለያየ የሥራ ዘርፍ እንደምንሰማራው እነሱም ሥራ ይሰራሉ ዷሮ ገብቶ የእርሻ አገልግሎት የሚሰጠው ያርሳል ገበያ ወጥቶ ዕቃ የሚጫነው ዕቃን በመጫን ከቦታ ወደ ቦታ ያንቀሳቅሳል የትራንስፖርት አገልግሎት የሚሰጠው ሰውና ዕቃን ይዞ ወደ ሩቅ ቦታ ይሄዳል በጥበቃ ሥራ ላይ የሚሰማራው ደግሞ ቤትንና አካባቢን ከሌባ እንደ ውሻ አይነቱ ይጠብቃል እነሱም ሥራ አላቸው አንድ ቀን አጀላችን ሲደርስ እንደምንሞተው እነሱም ይሞታሉ ምንድነው ታዲያ ትልቁ ልዩነት ሲባል የምንኖርበት ዓላማ ነው የሚለየን እኛ የምንኖረው ለዒባዳ ህይወታችንን የምንመራው በጌታ አላህ ህግና ሥርዓት ነው እሱ አድርጉ ብሎ ያዘዘንን ነገር አቅማችን በቻለ መጠን በመፈጸም አትቅረቡ ብሎ የከለከለንን ሙሉ በሙሉ በመራቅ በመጠንቀቅ መስመር ስተን የወደቅን ጊዜ ደግሞ በተውበት በእስትግፋር ወደ ትክክለኛው ማንነት በመመለስ የተፈጠርንበትን ዓላማ ለማሳካት ኢላ ሊያዕቡዱን የሚለውን ተሕቂቅ ለማድረግ ተፈጥረናል እንስሶች ለዚህ ዓላማ አልተፈጠሩ እኛ ለዒባዳ ስንፈጠር እነሱ የተፈጠሩት ለኛ ግልጋሎት
هو الذي خلق لكم ما في الأرض جميعا سورة البقرة ቁጥር 28 29 አካባቢ ላይ እንደተናገረው እርሱ አላህ ማለት በመድር ላይ ያለውን ሁሉ ለናንተ ግልጋሎት የፈጠረ ነው ያለው እንስሳዎች በመድር ላይ ካሉ ነገራት ናቸው የተፈጠሩት እንደኛው ለዒባዳ ሳይሆን ለኛ ለሰው አገልግሎት እንዲሰጡ ነው እነሱን በመገልገል ሐላል የሆነልንን የተፈቀደልንን አርደን በመብላት ወተቱን አልበን በመጠጣት ቆዳውን ገፈን ልብስና ሌላ ነገር በመስራት ሐላል ያልተደረገውን ለውበት ለጭነት አገልግሎት ለትራንስፖርት ለሽያጭ ለመሳሰለው በመገልገል አላህን እንድንገዛ ተፈጥረናል ማለት ነው ዒባዳ የአላህ ግላዊ መብቱ በሰዎች ላይ ያለው ሐቁን ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ እንደተናገረው كنت ردف رسول الله صلى الله عليه وآله وسلم على حمار በአንድ አህያ ከአላህ መልእክተኛ ጋር አብሬ ሆኜ ከኋላ ተፈናጥጬ ቁጭ ብዬ ሳለ فقال لي يا معاذ أنت معاذ ويالو قلت لبيك يا رسول الله عليه الصلاة والسلام أبيت أنت يا الله ملكتنيا هوي سلاچو قال أتدري ما حق الله على العباد وما حق العباد على الله عز وجل الله በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሪያዎች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ قلت الله ورسوله أعلم اللهና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው قال فإن حق الله على عباده الله በባሪያዎቹ ላይ ያለው መብቱ أن يعبدوه እሱን ሊያመልኩት ነው ዒባዳ አላህ በእኛ ላይ ያለው ምኑ ነው መብቱ ነው ማለት ነው እኛ ደግሞ በጫንቃችን ላይ የተጣለ ግዳጅ እዳ ነው ይሄንን እዳ ዛሬ አላህን በመገዛት እሱን ብቻ በብቸኝነት በማምለክ ልንከፍል ይገባል ማለት ነው አለበዛ አላህን በብቸኝነት በማምለክ ይሄንን እዳችንን ዱንያ ላይ ካልከፈልን ነገ የውሙል ቂያማ ምን ከፍለው በጀሃነም እሳት ጀሃነም እሳትን የሚቋቋም ሰውነት የለንም እንል ከሆነ ዛሬውኑ አላህን በመገዛት ከእዳችን መገላገል ይገባናል ولا يشركوا به شيئا እሱን ሲያመልኩት ደግሞ በሱ አምልኮ ላይ ማንንም ላያጋሩበት ነው ብለው ነገሩት ሲፈጥረን ብቻውን እንደፈጠረን የሲሳይን ጉዳይ ሙሉ ኃላፊነት ወስዶ ብቻውን እንደረዘቀን ስናመልከውም ብቻውን እንድናመልከው ይፈልጋል አጋርን አይሻ በእኛ መፈጠር በሪዝቅ ጉዳይ ላይ ምንም ድርሻ የሌላቸው አካላት አምልኮ ላይ በፍጹም ድርሻ ሊኖራቸው አይገባም ይሄ አላህ በእኛ ላይ ያለው መብቱ ነው فإن حق العباد على الله عز وجل መልእክተኛው ቀጠሉና ባሮች ደግሞ በአላህ ላይ የሚኖራቸው መብት አለ አላህ ለባሪያዎቹ ከማዘኑ የተነሳ የናንተ መብት ነው ብሎ በራሱ ላይ የደነገገው ማለት ማንንም በአላህ ላይ ህግ ሊያወጣ አይችልም አላህ ይሄንን ሊያደርግ ዋጅብ ነው በርሱ ላይ ይሄንን ደግሞ ላያደርገው حرام ነው ብሎ በአላህ ላይ ማንንም ህግ ማውጣት አይችልም አላህ ግን ለባሮቹ ካለው አዘኔታ ከርህራሄው የተነሳ ለኛ ሊፈጽምልን የፈለገውን ነገር በራሱ ላይ ዋጅብ ያደርጋል የሚፈልገውን በራሱ ላይ حرام ያደርጋል ሊያዝምልን ስለፈቀደና ስለፈለገ ማንንም ሳያስገድደው كتب ربكم على نفسه الرحمة ጌታችሁ አምላካችሁ አላህ ለናንተ ያዝንላችሁ ዘንድ እዝነትን ረህመትን በራሱ ላይ ደነገገ ዋጅብ አደረገ ይላል ማንንም ሳይወጅብበት በሱ ላይ ማለት በሱ መንገድ ከታገልን ዲኑን የበላይ ለማድረግ ሰበብያውን ካሟላ እኛን ሊረዳን መጀመሪያውን ዋጅብ ነው በኔ ላይ ያለው ራሱ ነው وكان حقا علينا نصر المؤمنين በኔ መንገድ የሚታገሉ ሙእሚኖችን መርዳት በኔ ላይ የተገባ ግዳጅ ነው የሚለው የሚፈልገውን حرام ያደርጋል በራሱ ላይ ማድረግ እየቻለ የሰራነውን መልካም ስራ ያለ ምንዳ ላያባክንብን ባልሰራነው ወንጀል እላያችን ላይ ጭኖ ላይጠይቀን ዙልምን አላህ ምን አለ إني حرمت الظلم على نفسي በራሴ ላይ እርም አርጌዋለሁ ነው ያለው ማንንም ሳያደርግበት ማለት ነው
ስለዚህ የባሮች መብት በአላህ ላይ ሲባል አላህ ለኛ ከማዘኑ የተነሳ የደነገገው ማለት ነው። ምንድነው አሉ መልእክተኛው? አላ يعذب من لا يشرك به شيئا በሱ አምልኮ ላይ ማንንም ሳያጋራ በላ ኢላሃ ኢላላህ እምነቱ በተውሂዱ ላይ እንደጸና የሞተ ባሪያውን በእሳት ላይ ቀጣው ነው፣ ጀነት ሊሰጠው ነው። ይሄ የባሮች መብት በአላህ ላይ ነው ብለው ነገሩት ማለት ነው። ስለዚህ ዒባዳ አላህ በእኛ ላይ ያለው መብቱ መሆኑን ከዚህ ሐዲስ በግልጽ እንረዳለን ማለት ነው። በዒባዳ ደስተኛ ህይወት መኖር ይቻላል። የተፈጠርንበትንም አምላካዊ ግዳጅ በአግባቡ መወጣት ይቻላል። ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው። አላህ በሱረቱ ሙሐመድ 47ኛው ሱራ አንቀጽ 12 ላይ ኢነላሃ ዩድኺሉ الذين آمنوا وعملوا الصالحات جنات تجري من تحتها الأنهار አላህ እነዚያ ያመኑትንና መልካም ሥራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። والذين كفروا እነዚያ የካዱት ግን يتمتعون በምድር ላይ ብቻ ይጠቀማሉ። ويأكلون كما تأكل الأنعام እንስሳዎች እንደሚበሉት እንደሚመገቡት እነሱም ይበላሉ። ዱንያ ብቻ ነው፣ ሌላ ለውጥ የለም። ነገ የውሙል ቂያማ ግን والنار مثوى لهم ለነሱ ማረፊያቸው መመለሻ ሀገራቸው እሳት ነች ይላል። የተፈጠረበትን ዓላማ ያላወቀ አላህን ያልተገዛ ሰው በአኺራ ጣፈንታው ይሄው ነው ማለት ነው። በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። አላህ በሱረቱ ነህል 16ኛ ሱራ አንቀጽ 97 ላይ በግልጽ እንደተናገረው መን عمل صالحا من ذكر أو أنثى ከወንድም ይሁን ከሴት መልካም ስራን የሰራ ሰው وهو مؤمن እርሱ አማኝ ሆኖ ማለት ነው። መልካም ስራን የሚሰራ ሰው فلنحيينه حياة طيبة ጥሩ የሆነ መልካም ህይወትን እናኖረዋለን ያለው። የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን ሸርጥ ነው። አማኞች ሆነን መልካም ስራ መስራት አለብን። ነገ ደግሞ የውሙል ቂያማ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይሰሩት ከነበረው በእጥፍ ድርብ በተሻለ መልኩ እመነዳቸዋለሁ ብለዋል። ከዒባዳ ዘንግተን አላህን ከማምለክ ቦዝነን የዱንያ ህይወታችን እንዲያምር የምንፈልግ ከሆነ ግን አላህ የተናገረውን ማስታወስ አለብን። ሱረቱ ጣሃ 20ኛው ሱራ አንቀጽ 124 ላይ ወመን አዕረض عن ذكري እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው فإن له معيشة ضنكا በዱንያ ህይወቱም ሆነ በቀብር ዓለም ጠባብ የሆነ ህይወትን እናኖረዋለን ያለው። ጠባብ ህይወት ነው የሚኖረው ለሱ። መሬት ከመስፋቷ ጋር ተጠባዋለች። በዱንያ ያግበሰበሰው በአካውንቱ የተቀመጠው ሁሉ ለሱ ቀናዓ ይሆነውም፣ አይረካበትም፣ አይደሰትበትም። ህይወቱን አላህ ጠባብ ያረጋዋል። ነገ ደግሞ ወነሕሹሩሁ የውመል ቂያመቲ አዕማ እውር አድርጌ ነው መቀሰቅሰው ይላል። ስለዚህ የዒባዳ ጥቅሙ በዱንያም በቀብርም በአኺራም ነው። ለዚህ ዓላማ ነው የተፈጠርነው። በዒባዳ የዘላለምን ህይወት ጀነትን ማግኘት ይቻላል። ጀነት ከዒባዳ ውጭ አትገኝም። አላህ ሱረቱ መርየም ቁጥር 63 ላይ تلك الجنة التي نورث من عبادنا من كان تقيا ከባሮቼ መካከል ይህችን ጀነት የማወርሳት እኔን በምድር ዓለም ሳለ የሚፈራኝ የሚጠነቀቅ ተቂይ የሆነውን ብቻ ነው ያለው። አላህን ከመገዛት የሚኮራውማ ጀነት ሳይሆን እጣ ፈንታው ሌላ እንደሆነ ሱረቱ ጋፊር 40ኛው ሱራ አንቀጽ 60 ላይ وقال ربكم ادعوني استجب لكم ጌታችሁ አላህ አለ እኔን ብቻ ተገዙኝ፣ እኔን ብቻ ለምኑኝ አለ። ዱዓኡል መስአላም ዱዓኡል ዒባዳም ሁለቱም ይካተታሉ።
ስትማጸኑ እኔን ብቻ ተማጸኑ ስታመልኩም እኔን ብቻ አምልኩ አስተጂብ ለኩም ለጥሪያችሁ ምላሽ እሰጣለሁ እሺ እላለሁ ዒባዳችሁንም እቀበላለሁ ኢነል ለዚነ የስተክቢሩነ ዐን ዒባደቲ እነዛ እኔን ከመማጸን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም እሳትን በአፍጢማቸው የተደፉ ሆነው ተዋራጆች ሆነው ይገቧታል ያለው ጀነት ያለ ዒባዳ አይገኝም እንደ መግቢያ ይሄንን የዒባዳን ጉዳይ ካየን ወደ ርዕሳችን እንመለስና ታዲያ ጌታ አላህን የምናመልከው ለምንድን ሌሎች የሚያመልኳቸውን ከአላህ ውጪ የሚመለኩ አካላትን እማንገዛበት አላህን ብቻ የምናመልክበት ምን አሳማኝ ምክንያት አለን ቁርአንስ አላህን ብቻ ተገዙ ሲል ለምንድነው የምናመልከው እሱን ብቻ ብለን ጥያቄ ብናነሳ የሚሰጠን አመክንዮ ምንድነው ሰዓቱ እንደፈቀደልን ኢንሻአላህ 5 ወይም 9 የሚደርሱ ምክንያቶችን እንመለከታለን አንደኛው ምክንያት እኛ ጌታ አላህን የምናመልከው እሱ የሁላችንም ጌታ እኛ ደግሞ የርሱ ባሮች በመሆናችን ነው ባሪያ ሊያመልክና ሊገዛ የሚገባው ጌታውን ብቻ ስለሆነ የዓለም ጌታ አላህ እንጂ ሌላ ማንም ስላልሆነ አላህን የምንገዛው እርሱ የሁላችንም ጌታ ስለሆነ ነው እኛ ደግሞ ባሮቹ ነን ይህንን በተመለከተ ቁርአን ምን ይላል ሱረቱ መርየም 19ኛ ሱራ አንቀጽ 88 እስከ 93 ባለው ላይ وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ لقد جئتم شيئا إدا እጅግም በጣም ከባድ መጥፎ የሆነ ንግግር ይዛችሁ መጣችኋል ከዚህ ከንግግራችሁ ክፋት የተነሳ الرحمن ወለደ ተወለደ ከማለታችሁ የተነሳ تكاد السماوات يتفطرن منه ከንግግራችሁ ክፋት ሰማያት ሊቀደዱ ተቃርበዋል وتنشق الأرض ምድር ልትሰነጣጠቅ وتخر الجبال هدا ጋራዎች ተራራዎችም ተንደው ሊወድቁ ይቃረባሉ ይሄ ሁሉ ለምን አንደዓው للرحمن ولدا الرحمن ልጅን ያዘ ወለደ ብለው ስለሞገቱ ብቻ وما ينبغي للرحمن أن يتخذ ولدا الرحمن በባህሪው ልጅን ሊይዝ ለሱ ፈጽሞ አይገባውም ከባህሪው ጋራም አይሄድም ማለት ታዲያ ልጆቹ ካልሆነ ምንድነን ስንል إن كل من في السماوات والأرض إلا آتي الرحمن عبدا በሰማያትና በምድር ያለው በጠቅላላ ነገ የውሙል ቂያማ الرحمن ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ነው ያለው በሰማይ እነማን አሉ መላእክት አሉ በምድር ማን አለ ሰዎችም ጅኖችም አሉ እነዚህ ሁሉ ፍጥረታት الرحمن ዘንድ ባሪያ ሆነው የሚመጡ እንጂ ሌላ አይደሉም ነው ያለው ሁላችንም የርሱ ምንድነን ባሮቹ ነን እኛ ባሪያዎቹ ከሆነን እርሱ ምናችን ነው ጌታችን ነው ባሪያ ሊያመልክ የሚገባው ጌታውን ብቻ ነው በሌላም ስፍራ ሱረቱል አንቢያ 21ኛው ሱራ አንቀጽ 26 ላይ وقالوا اتخذ الرحمن ولدا عرب ጣዖታውያን ሙሽሪኮች አላህ መላእክትን ሴት ልጅ አድርጎ ያዛሉ ሱብሃነ ከእንደዚህ አይነት የጉድለት ባህሪ አላህ ጥራት ይገባው በል ዒባዱ ሙክረሙን ይልቁኑ መላእክቶች የሱ ልጆች ሳይሆኑ የተከበሩ ባሮቹ ናቸው ነው ያለው መላእክት ምንድናቸው የአላህ ልጆች ሳይሆኑ ባሪያዎቹ ናቸው እርሱ የነሱ ጌታቸው ነው ማለት ነው ይሄ ከሆነ ባሪያ ማንን ማምለክ አለበት ወደሚለው ጥያቄ ስንመጣ ጌታውን ብቻ ነው ሊያመልክ የሚገባው ቁርአን በሱረቱል አንከቡት 29ኛው ሱራ አንቀጽ 56 ላይ ያ ዒባዲየ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓቱን ምድሬ ሰፊ ነችና በየትኛውም የምድር ክፍል ተሰዳችሁ ስትኖሩ
ፈኢያየ ፈዕቡዱን እኔን ብቻ ተገዙ አለ። እኔን ብቻ ለምን? እሱ ምናችን ስለሆነ ጌታችን፣ እኛ ደግሞ ባሮቹ በመሆናችን ምክንያት ማለት ነው። በሱረቱል ሐጅ 22ኛው ሱራ አንቀጽ 77 ላይ ያ አዩሃ الذين آمنوا እናንተ በአላህ ያመናችሁ ሰዎች ሆይ እርከዑ ወስጁዱ ለጌታችሁ አጎንብሱ እንዲሁም ስገዱ፣ ወዕቡዱ ረበኩም ማንን? ጌታችሁንም ተገዙ ነው ያለው። መገዛት ጌታን እንጂ ጌታ ያልሆነን አካል በምንም መልኩ ልናመልከው አይገባም። ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሑን ትድኑ ዘንዳም መልካም ስራን ስሩ ይላል። አሁን ካቀረብናቸው 5 ወይም 6 ከሚደርሱ የቁርአን አንቀጾች ምን ተረዳን ማለት ነው? አላህን የምናመልክበት አንደኛው ምክንያት እርሱ የሁላችንም ጌታ በመሆኑ እኛ ደግሞ ባሪያዎቹ ስለሆንን ባሪያ መገዛት ያለበት አላህን ነው። አልሐምዱሊላሂ ረቢል ዓለሚን ምስጋና በጠቅላላ ለማን ይገባው ነው የሚለው? የዓለማት ጌታ ሙረቢ ተንከባካቢ ለሆነው ለአላህ ነው። እርሱ የዓለማት ጌታ ከሆነ ዓለም በጠቅላላ ደግሞ የእርሱ ምንድነው? ባሪያ ሊገዛ የሚገባው ይሄ ነው። ከአላህ ውጪ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ ምሰብኩት እንድናመልከው ምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለን ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዲያ? እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን። ባሮቼ ሆይ ተገዙኝ ስላለ ነው። ይሄ አንደኛው ምክንያታችን ነው። ግልጽ ነው ወንድሞች? ተግባብተናል? ሁለተኛ አምላካችንን አላህን እርሱን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሊአነሁ ኻሊቁና ብቸኛው ፈጣሪያችን እርሱ ብቻ ስለሆነ ነው። እኛን ካለመኖር ወደ መኖር ያመጣን ህይወትን የለገሰን የፈጠረን አስገኝ ፈጣሪያችን እርሱ ብቻ ነው። ከአላህ ውጪ ሰውንም ጅንንም መልአክንም ዓለምን ፈጥሬያለሁ ብሎ በግልጽ የተናገረ ማንም የለም እኔ ብሎ። አላህ የሚመለከው የዓለማት ፈጣሪ ስለሆነ ነው። ፈጣሪን ማምለክ እንደሚገባ የቱ ጋር ተናገረ ካሉ ሱረቱል በቀራ ቁጥር 21 ላይ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ ያ አዩሃ ናስ እናንተ ሰዎች ሆይ አለ እዕቡዱ ረበኩም ጌታችሁን ተገዙት ይለናል። የትኛው ጌታ ብለን ስንጠይቅ አለዚ ኸለቀኩም ያ እናንተ የፈጠረ የሆነው አለ። አምልኮ የሚገባው መፍጠርና ማስገኘት የቻለው ነው። እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያን ከናንተ በፊት የነበሩትን ወላጆቻችሁን አያት ቅማያት እስከ አደም አለይሂ ሰላም ድረስ ያሉትን የፈጠረውን ጌታ ተገዙት። ዒባዳ የሚገባው ይሄ ፈጣሪ ብቻ ነው። ለዓለኩም ተተቁን ይሄን ጌታ ትጠነቀቁ ትፈሩ ዘንድ አለ። ልንገዛ የሚገባው የፈጠረንን ያስገኘንን ነው። በሌላም ስፍራ ምን ይላል? ሱረቱል አንዓም ምዕራፍ 6 ቁጥር 102 ላይ ዛሊኩሙላሁ ረቡኩም ይሃችሁ የናንተ ጌታችሁ አላህ ብቻ ነው። ላኢላሃ ኢላሁ ከሱ በስተቀርም በእውነት የሚመለክ ሌላ አምላክ የለም። ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ ነውና ፈዕቡዱሁ ስለዚህም ተገዙታል። ስለምኑ? የሁሉ ነገር ፈጣሪ በመሆኑ መፍጠር የሚችል ነው ሊመለክ የሚገባው። ወሁወ ዐላ ኩሊ ሸይኢን ወኪል በሁሉ ነገር ላይ ዋቢ ተጠሪ ብቸኛ ወኪል እርሱ ነውና ይላል። ያልፈጠረ አካል ታዲያ ከፈጠረ ጋር ይስተካከላል እንዴ? ይመለካል? በፍጹም። ሱረቱ ናህል 16ኛው ሱራ አንቀጽ 17 ላይ
አፈመን የኽሉቁ ከመን ላ የኽሉቅ የሚፈጥር እንደማይፈጥር ነው እንዴ አለ። ይስተካከላሉን? በፍጹም። አፈላ ተዘከሩን ትንሽ እንኳን አትገሰጹ አታስተውሉም ማለት። ታዲያ ከአላህ ውጪ ያለን አካል ጌታ ነው ያድናል ኑ እመኑ ተብለን ስንሰበክ ይሄ የምትሰብኩት አካል እኔ ዓለማትን ፈጥሬያለሁ ብሏል ወይ? እናንተ የኔ ፍጡሮች ናችሁ ብሏል ወይ? አላለም። መጽሐፉም ላይ የለም። ለምንድን ነው የምናመልከው ታዲያ? ጌታ አላህንማ የምንገዛው ዓለማትን የፈጠረ እሱ ብቻ ስለሆነ ነው። አላሁ ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ አላህ ነው። መገዛት ያለብን አለዚ ኸለቀኩም ያ የፈጠራችሁ ነው። እንዴት ያልፈጠረኝን የኔ ጌታ የኔ የግል አዳኝ አድርጌ ልገዛው እንዴት እችላለሁ? ማይሆን ነገር ነው። እስቲ ያ ጌታ እኔ ዓለምን ፈጥሬያለሁ ብሎ ይናገር። የለማ መጽሐፉ ላይ። አላህን የምናመልክበት ሌላው ሁለተኛው ምክንያት እርሱ የሁሉ ነገር ፈጣሪ በመሆኑ ነው። ግልጽ ነው? ተግባብተናል? ሶስተኛ ምክንያት አምላካችንን አላህን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሪዝቅ በጠቅላላ በሱ እጅ በመሆኑ ነው። ሰዎች በህይወት ለመኖር የሚያስችላቸው አንዱና ዋነኛው ምንድነው? ሲሳዩ። ሳይበሉ ሳይጠጡ ሳይተነፍሱ በፍጹም በህይወት መኖር አይቻልም። ይሄንን ሪዝቅ ከአላህ ሌላ ኃላፊነትን ወስዶ ዓለምን የሚረዝቅ እስካሁን ድረስ ታይቶ ተሰምቶም ይታወቃል? ሐታ ከአላህ ውጪ ጌታ ነው ያድናል ብለው የሚሰብኩትን አካል እንኳን ሁሌም ጌታ ነው ከማለት ውጪ ሪዝቅ ይሰጣል ሲሉ አንድ ቀንም ተሰምተው አያውቁ። እንዴት አድርጉ? እሱም እኔ ረዛቅ ነኝ አላለም። ሲለመንም ዒሳ ሆይ ረዝቀን የሚል ሙስሊም ያልሆነ ሰው ሰምታችሁ ታውቃላችሁ? ጌታ ነው ያድናል ከማለት ውጪ ሌላ ምንም ስብከት ሰምተንም አናውቅ። ሪዝቅ በማን እጅ ነው? በጌታ አላህ እጅ ከሆነ የማይረዝቀውን አካል ምን ብለን ነው የምናመልከው? ምን ብለን ነው ጌታ አድርገን የምንይዘው? አላህ የሚመለከው ሪዝቅ በሱ እጅ ብቻ ስለሆነ ነው። ይሄንን ራሱ ነው የሚነግረን ጌታችን። የቱ ጋር? ሱረቱል አንከቡት 29ኛው ሱራ አንቀጽ 17 ላይ አረብ ጣዖታውያኖችን ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳና እነዚያ ከአላህ ሌላ የምትገዟቸው በጠቅላላ ጣዖታት ናቸው ነው የሚለው። አምልኮ አይገባቸውም። ወተኽሉቁነ ኢፍካ ውሸትንም ትቀጥፋላችሁ። ኢነለዚነ ተዕቡዱነ ሚን ዱኒላህ ይላል። አልመሲህንም ይጨምራል። እነዚያ ከአላህ ሌላ የምትገዟቸው የምታመልኳቸው አካላት ላ የምሊኩነ ለኩም ሪዝቃ ሲሳይን ለእናንተ በፍጹም አይችሉም ነው ያለው። አዎ አይችሉም። እናንተም ለምናችሁ አታውቁም፣ እሱም እኔ ነኝ ረዛቅ ብሎ ተናግሮ አያውቅም። ከአላህ ሌላ የምትገዟቸው ሁሉ ሲሳይን በፍጹም አይችሉም። ስለዚህ ምን ይሁን? ፈብተጉ ዒንደላሂ ሪዝቅ ሲሳይን ከአላህ ዘንድ ፈልጉ፣ ወዕቡዱህ እሱንም ብቻ ተገዙታል። ሊመለክ የሚገባው ሪዝቅ በእጁ የሆነው ጌታ እንጂ መረዘቅ የማይችል አካል አይደለም። ወሽኩሩ ለህ በእናንተ ላይ ለዋለው ውለታ ምስጋናን አቅርቡ፣ አመስግኑት ይሄን ጌታ። ኢለይሂ ቱርጀዑ ከሞት በኋላ የምትመለሱት ወደሱ ነውና ይላል። ጌታ አላህ ከሚመለክበት አንዱ ምክንያት አጠቃላይ የፍጥረት ዓለሙ ሁሉ ሪዝቅ በሱ እጅ ብቻ መሆኑ ነው። ይሄ ነው ምክንያታችን። በሌላም ስፍራ አላህ ምን ይላል? በሱረቱ ነህል 16ኛው ሱራ አንቀጽ 73 ላይ ወያዕቡዱነ ሚን ዱኒላህ ጣዖታውያኖች ከአላህ ሌላ ያለን ይገዛሉ። ማ ላ የምሊኩ ለሁም ሪዝቀን ሚነ ሰማዋት ወልአርድ ሸይአ ከሰማያትም ሆነ ከምድር አንዳችን ሪዝቅ እንኳን ለነሱ ማድረግ የማይችሉትን ወላ የስተጢዑን ከመነሻው አቅሙ የሌላቸውን አካላት ያመልካሉ፣ ይገዛሉ አለ። ይሄ ሊሆን አይገባም። ሪዝቃችንን ኃላፊነት ወስዶ ያልሰጠን ያልረዘቀን አካል ልናመልካው አይገባም። እኛ ማምለክ ያለብን በሰላሙም በጦርነቱም ወቅት የሚረዝቀን ከጦርነትም ሰላም ነጃ የሚለንን ነው። በሱረቱ ቁረይሽ ላይ እንደተነገረው የመጨረሻዎቹ 3ኛና 4ኛ አየት ላይ
فليعبدوا رب هذا البيت የዚህን ቤት የመካንም የካዕባንም ጌታ አላህን ይገዙ እሱ ማለት الذي أطعمهم من جوع كرهاب የመገባቸው وآمنهم من خوف ከፍርሃት ደግሞ ሰላምና ደህንነትን ያጎናጸፋቸው የሆነውን ጌታ ይላል ሊመለክ የሚገባው ሪዝቅ በእጁ የሆነ ነው የማይችል አካል ሪዝቅን በምን መልኩ ነው ልናመልክ የሚገባው አይሆንም ከአላህ ውጪ ኢሳ ያድናል ጌታ ነው ኑ ተቀበሉት ይሉናል አንድ ቀን ይረዝቃል ሲሉ ሰምታችሁ ታውቃላችሁ አንድ ቀን አይልም አሱራስ እንደውም የሰማያትና የምድር ጌታ ሆይ ይሄንን አንተ ስለረዘከን እናመሰግናለን የሚል ጥቅስ ነው ያለው ቁርአኑም ላይ ቢሆን ሐዋርያቶች ከኢሳ هل يستطيع ربك أن ينزل علينا مائدة من السماء قالوا هل تستطيع أنت قالوا ጌታ ከሰማይ ለኛ ምግብን ሊያወርድልን ይችላልን እንደዛ ከሆነ እስኪ ጠይቅልን ያሉት قال اتقوا الله إن كنتم مؤمنين እውነተኛ አማኞች ከሆናችሁ አላህን ፍሩ አለ ንግግራችሁ አደመጣስ ነው አላህ ሁሉን ቻይ ጌታ ሆኖ ሳለ ጌታ ይችላልን እንደ የሚል ጥያቄ ማቅረብ አደብ መጣስ ነውና አላህን ፍሩ ከዛ እነሱም ተናገሩ እኛ መብላትን ስለፈለግን ቀልቦቻችንም እንዲረኩ አንተ ያልከን ነገር እውነት መሆኑን እንድናውቅና ከመስካሪዎቹ እንድንሆን ስለፈለግን ነው ሲሉ قال عيسى ابن مريم يا مريم ልጅ ዒሳ ምን አለ ማኢዷ ሆይ ከሰማይ ውረጂ አላለም اللهم ربنا انزل علينا مائدة من السماء رزاق እሱ ነው ጌታችን አምላካችን አላህ ሆይ ከሰማይ ማዕድን ለኛ አውርድልን ያለው تكون لنا عيدا لأولنا وآخرنا وآية منك كانت የሆነ ተአምርም እንዲሆን እንደዚሁም ለኛ ለመጀመሪያዎቻችንም ለመጨረሻዎቻችንም መደሰቻ የሚሆን እንደውም ወርዙቅና ረዝቀን ያለው وأنت خير الرازقين ከሰጪዎች ሁሉ በላጩ አንተ ነህና ነው ሪዝቅ በጌታ አላህ እጅ ነው ያለው አላህ የሚመለከው በዚህ ምክንያት ነው ከአላህ ውጪ ያለን አካል እንድናመልክ ጌታ አድርገን እንድንይዝ የሚሰብኩን ሰዎች ካሉ አላህን የምናመልክበት ምክንያቱን እናቀርብና አንተ ጌታ ነው ብለህ የሰበከው አካል እስኪ ሪዝቅ ይችላል ወይ ብለህ ጠይቀው አዎ ካለ እስቲ ኪታቡ ላይ የሚናገር አምጣ አንድ ቀን ወይኔ ረዛቀኝ ያለበት ወይንም ደግሞ እሱን እስቲ ረዝቀን ብለው ሐዋርያቶቹ የተማጸኑበት የለም ይሄ ነው እስላም ቀጥታ መልእክቱ ግልጽ ነው ይሄን ተግባብተናል አራተኛ አላህን የምናመልክበት እርሱን ብቻ የምንገዛበት ምክንያቱ ምንድነው ከተባለ ጥቅምም ሆነ ጉዳት ውሳኔው ከርሱ ዘንድ ብቻ ስለሚመጣ በዚህ ዓለም ላይ ሰዎችን ሊጠቅማቸው የሚችል ነገር በጠቅላላ ከጌታ አላህ ውሳኔ ውጪ በፍጹም ሊመጣ አይችልም እንደዚሁም የሚጎዳን ነገር ካለ ያንን ጉዳት መወሰንም ሆነ ጉዳቱን ከኛ ላይ ማንሳት ጌታ አላህ ብቻ ሊያደርገው የሚችል ነገር ነው ሌላው አካል ልጥቀማችሁ ብሎ ካልጠቀመን ልጉዳችሁ ብሎ ጉዳትን ማምጣት የማይችል ከሆነ ምን ተብሎ ነው የሚመለከው ጥቅሙን ወደን ጉዳቱን ፈርተን ልናመልከው የሚገባው ጥቅምም ሆነ ጉዳት በእጁ የሆነውን ብቻ ነው ማን ነው ከአላህ ውጪ ይሄን የሚችል ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ ይገድላል ሲሉ ሰምተናናቅም አንድም ቀን አራ አላህ ይገድላል ነው እኛ ደግሞ ምንለው ያልገባቸው ሰዎች እንዴት ይላሉ ጌታ ያድናል እንጂ እንዴት ይገድላል እና ማን ነው የሚገድለው ሰይጣን ነው አይላሉ እርግጠኛ ናችሁ አዎ ጥሩ ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ ሰይጣን ሆነ ማለት ነው ስለዚህ ሊመለክ የሚገባው ሰይጣን ነው አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ ወደዚህ ዓለም ስንመጣ
ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅምም ጉዳትም ሚነላህ ከአላህ ብቻ ነው የምንለው። እስቲ ኢየሱስ ይገድላል ይበሉ፣ አይችሉም። ቃሉም ላይ የለም እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል። የኛ ጌታ ግን ራሱ እንደነገረ هو الذي يحيي ويميت ሕያው ያደርጋል ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው። ጥቅምም ጉዳትም ከሱ ዘንድ ብቻ ነው። ምን ይላል ይሄ ጌታ ስለዚህ ጉዳይ ሲነግረን? በሱረቱል ማኢዳ ቁጥር 76 ላይ አምስተኛው ሱራ ቁጥር 76 ቁል ካዲያኖችን በሏቸው ይላል አተዕቡዱነ ሚን ዱንላህ ከአላህ ሌላ ያሉትን ትገዛላችሁ እንዴ? ማላ የምሊኩ ለኩም ضرا ولا نفعا ለናንተ ጉዳትንም ጥቅምንም የማይችሉ አለ። ምን ማለት ነው? ጉዳት ደርሶባችሁ ያን ጉዳት ሊያነሱ ሊገልጹላችሁ ወይ ጉዳትን በእናንተ ላይ ሊወስኑ እንዲሁም ጥቅምን ወስነው ሊያመጡላችሁ ወይ ደግሞ በእናንተ ላይ ጥቅምን ሊያስቀሩባችሁ የማይችሉ አካላትን እንዴት ትገዛላችሁ በላቸው። والله هو السميع العليم الله የባሮቹን ንግግር ሰሚ ሁኔታቸውን አዋቂ ነው ይላል። ስለዚህ ጥቅምንም ሆነ ጉዳትን የማይችል አካል ሊመለክ አይገባውም ነው። በሌላም ስፍራ ሱረቱ ፋጢር 35ኛው ሱራ አንቀጽ 2 ላይ ማ يفتحillahu للناس አላህ ለሰዎች የሚከፍትላቸውን ይላል ምን ረህመቲን ከእዝነቱ ከቸርነቱ ከሲሳዩ የሚከፍተውን ፈላ ሙምሲከ ለሃ አንተ ጋር እንዳይደርስ ሊያስቀረው ሊይዘው የሚችል አንድም ኃይል የለም ነው ያለው። እኔ ላንተ ነው ብዬ የከፈትኩልህን ድልም ይሁን ሲሳይ ወይም ሌላ ነገር ረህመት ማንም ሊያስቀረው አይችልም መጠቀምህን እስከወሰንኩኝ ድረስ። በተቃራኒውስ ወማ ዩምሲክ እኔ ያስኩትን ያስቀረሁትን ፈላ ሙርሲለ ለሁ ለርሱ ነገር ለሲሳዩ ማንም ሊያስለቅቀው ሊልከው አይችልም። ሚን ባዕዲሂ ከኔ በኋላ ይላል አላህ። ወሁወ አልዓዚዝ በሁለቱም ጉዳይ አሸናፊው እኔ ነኝ ነው የሚለው። አልሐኪም ጥበበኛውም እኔ ነኝ። ማን ጥቅም ሊደርሰው ይገባል የራህመቱ፣ ማን ደግሞ ሊያዝበት ይገባል ጉዳት ይድረስበት፣ አዋቂውና ጥበበኛው እኔ ነኝ፣ አድራጊውና አሸናፊውም እኔ ነኝ ያለው። ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። 10ኛው ሱራ አንቀጽ 107 ላይ ወኢን የምሰስከ አላሁ ቢضر አላህ አንተን በጉዳት ቢነካህ አለ። መጥፎ ነገር ጉዳት እንዲደርስብህ ቢወስን ፍቃዱ ቢሆን ማን ያነሳዋል ይሄን ጉዳት? ፈላ ካሽፈ ለሁ ኢላ ሁ ከራሱ ከአላህ በስተቀር ይሄን ጉዳት ሊያነሳው ሊገልጸው የሚችል ማንም የለም። ወኢን ዩሪድከ ቢኸይሪን በመልካም ነገር ደግሞ ከፈለገ በኒዕማው ፈላ ራደ ሊፈድሊህ የሱ ትሩፋት ወደ አንተ እንዳይደርስ ሊመልስ የሚችል አንድም አካል የለም። ስለዚህ አላህ የፈለገ ጊዜ ኸይሩን የፈለገ ጊዜ ሸሩንም ዩሲቡ ቢሂ መን የሻኡ ሚን ዒባዲህ ከባሮቼ የምሻውን ሰው አገኝበታለሁ አለ። ኸይሩንም የፈለገል ጊዜ መጥፎውንም እንደዛው። ወሁወ አልገፉሩ ረሒም ለተመላሽ ባሮቹ ሁሌም መሐሪ አዛኝ አምላክ ነው ይላል። እንደዚሁም አባታችን ኢብራሂም አለይሂ ሰላም አባቱን ሲያናግረው ለምን ታመልካለህ ሲለው የሚያመልከው ነገር ነውረኛ መሆኑን በምን መልኩ ነው የገለጸለት? በቁርአን በሱረቱ መርየም ምዕራፍ 19 አንቀጽ 42 ላይ ኢዝ ቃለ ሊአቢሂ ለአባቱ ባለ ጊዜ አስታውስ ያ አበቲ አባቴ ሆይ ሊመ ተዕቡድ ለምን ታመልካለህ አለው። ምንን? ማ ላ የስመዕ ብትጣራው የማይሰማ ወላ ዩብሲር የፈለከውን ነገር ብታደርግ ሊያየህ ሊመለከት የማይችል ወላ ዩግኒ ዐንከ ሸይአ ካንተ ምንም ሊያብቃቃ የማይችል ጉዳትን አይከላከል ወይ ጥቅምን አያመጣ። ይሄን ማድረግ ያልቻለን ለምን ትገዛለህ ካለው ኢብራሂም ሲገዛው የነበረው አምላክ ምን አይነት አምላክ ነበር ማለት ነው? የሚሰማ የሚያይ ከፈለገው ነገር ሊያብቃቃ የሚችል ነበር።
የኢብራሂም አምላክም እንደዛውማ ቢሆን ኖሮ አባቱ መልሱን ይሰጠው ነበር። አንተስ የምትገዛው መቼ ይሰማል መቼ ያያል ይለው ነበር። እኛ ዛሬ የምንገዛው የማንን አምላክ ነው? ኢብራሂም አለይሂ ሰላም ሲያመልከው የነበረውን አምላክ ነው። ይሄ ነው መልእክቱ ማለት ነው። እንደዚሁም አብዱላህ ኢብኑ አባስ ነብያችን አለይሂ ሰላቱ ወሰላም ሲያስተምሩት ምንድነው ያሉት? አንተ ልጅ ሆይ የአላህን ህግ ጠብቅ፣ አላህ ይጠብቅሃል። ሁሌም ህጉን ጠብቅ፣ ከፊት ለፊቱ ታገኘዋለህ። በጠየቅ ጊዜ አላህን ብቻ ጠይቅ። እንደዚሁም ደግሞ በምትማጸን ሰዓት አላህን ብቻ ተማጸን፣ እገዛን ስትጠይቅ በአላህ ብቻ ተገዛ አሉትና አንድ ነገር ምን አሉት? ወዕለም እወቅ አሉት أن الأمة لو اجتمعت على أن ينفعوك بشيء ህዝቦች ሁሉ ተሰባስበው አንተን ባንዳች ነገር እንጥቀምህ ቢሉ لم ينفعوك إلا بشيء قد كتبه الله لك الله ላንተ ይሁን በእነሱ ሰበብ ተጠቀም ብሎ የጻፈልህን ካልሆነ በቀር ህዝቦች ስለተሰባሰቡ ብቻ ምን ሊያረጉ አይችሉም? ሊጠቅሙ አይችሉም። ውሳኔ ከላይ መምጣት አለበት። ጥቅም የሱ ነው። የታችኛው ምንድነው? ሰበብ ነው። በዛው ተቃራኒ لو اجتمعت على أن يضروك بشيء ባንዳች ነገር ሊጎዱ ቢሰባሰቡስ ተንኮላቸው ሴራቸው ፓርላማቸው لن يضروك إلا بشيء قد كتبه الله عليك الله ባንተ ላይ በእነሱ ሰበብ ጉዳቱ ይድረስብህ ብሎ የጻፈብህ ካልሆነ በቀር የነሱ ተንኮል የነሱ ሴራ በፍጹም ሊጎዳ አይችልም። ጉዳትም ጥቅምም بعد إذنه عز وجل ከሱ ፍቃድ በኋላ ነው የሚመጣው። ተግባባ? ለዚህ ነው ቁል ለን ዩሲበና ኢላ ማ ዱቢረ ለና አይደለም ኢላ ጨርሱት እንጂ ማ ከተበ الله ለና አላህ ለኛ የጻፈው ድል ወይ በእኛ ላይ የጻፈው ውርደት ካልሆነ በቀር ለን ዩሲበና አያገኘንም ነው። ከላይ ማ አሳበ ሚን ሙሲበቲን ፊል አርድ ወላ ፊ አንፉሲኩም ምድር ላይ በነፍሶቻችሁም ይሁን በመከራ ምንም ያገኛችሁ ነገር የለም ኢላ ፊ ኪታቢን ያ ያገኛችሁ ነገር እናንተን ያገኛችሁ ዘንድ ቀድሜ መጽሐፍ ላይ ያሰፈርኩት ቢሆን እንጂ ነው ያለው። ይሄ ነው የምናመልከው ጌታ። ጥቅምም ጉዳትም ከሱ ዘንድ ነው የሚመጣው። እናንተ ጌታ ነው ያድናችኋል ብላችሁ የምትሰብኩን አካል ጥቅምም ጉዳትም ከኔ ነው ብሎ አልተናገረ በመጽሐፉ ላይ። ምን ሊያረግልን ነው የምናመልከው ታዲያ? ጌታችን ግን ሊጠቅመንም ጥቅሙንም ሊያስቀርብን ሊጎዳንም ጉዳትንም ሊያነሳልን የሚችል አምላክ በመሆኑ ይመለካል። ይሄ ነው ቁም ነገሩ። ግልጽ ነው ወንድሞች። አምስተኛ አላህን የምናመልክበት ሌላው ምክንያቱ ምንድነው? ነገ በዕለተ ትንሣኤ ያመኑ ባሮቹን በጀነት የካዱትን ደግሞ በክህደታቸው ሰበብ በጀሃነም የሚመነዳው ብቸኛው ፈራጅ እሱ ስለሆነ ነው። ከጌታ አላህ ውጪ በባሮቹ ላይ የሚፈርድ የለም። እናንተ ሙስሊሞች ክርስቶስ ኢየሱስ በመጨረሻው ዘመን ሊፈርድ እንደሚመጣ ታምናላችሁ ይሉናል። ታምናላችሁ እንደ እናንተ ሙስሊሞች ንገሩኝ። ዝም ያላችሁ ታምናላችሁ ማለት ነው። እኛ ከጌታ አላህ ውጪ የሚፈርድ አለ ብለን አናምን። ሊኖርም አይችልም። ሎጂክም አይደለም። እንዴት ነው ኢሳ አለይሂ ሰላም በእኛ ላይ የሚፈርደው? ለምን አይፈርድም ካሏችሁስ? የማይፈርድበት አንዱና ዋነኛው ምክንያት ህግን አልደነገገማ። ባልደነገገው ህግ ባላወጣው ሸሪዓ ይሄን አድርጉ ብሎ ሳያዘን ይሄን አትቅረቡ ብሎ ሳይከለክለን ነገ የውሙል ቂያማ ምን ብሎ ነው የሚፈርደው? ዋጂብ ያደረገብን ነገር አለ? ሐራም ያደረገብን ነገር አለ? የለም። ህጌን የታረጋችሁ ብሎ ነገ ሊጠይቀን አይችልም። በእኛ ላይ የመፍረድ ስልጣን ያለው ሸርዓን ወዐቅለን ህግን ማውጣት የሚችለው ብቻ ነው። እሱ ደግሞ ጌታ አላህ በቀን 5 ስገዱ ብሎ አዞናል። ረመዳንን ጾሙ ብሎናል። ሐጅና ዘካን ፈጽሙ ብሎናል። ኸምር፣ ዚና፣ ውሸት፣ ስርቆት የመሳሰሉት ሐራም ናቸው ራቁ ብሎ ደንግጎልናል። ነቢያትን ልኮልናል። ነገ የውሙል ቂያማ ማዛ አጀብቱሙል ሙርሰሊን የላኩላችሁን መልእክተኞች ምን ምላሽ ሰጣችሁ ሊጠይቀን ይገባል። ስገዱ ካልኳችሁ ምን ያህሉን ፈጸማችሁ? ምን ያህሉን አጎደላችሁ? ለምን አትቅረቡ ካልኳችሁ ነገር ምን ያህሉን ተጠነቀቃችሁ? ምን ያህሉን ተዳፈራችሁ? እንዴት ብሎ ቢጠይቀን ይሄ ነው ትክክለኛው ሎጂክ። የፈጠረንም የረዘቀንም ህግ ያወጣልንም እሱ ነው። ኢሳ አለይሂ ሰላም በመጨረሻው ዘመን ወደዚህ ምድር መጥቶ እኛ ላይ የሚፈርደው ምን አዘዘን? ምን ከለከለን? መሰለን ምን ብሎ ነው የሚፈርድብኝ? እኔ አልሰገድክም ብሎ ባልሰግድ እንኳን ራሱ እሱ ነው እንዲያዘዘኝ እንድሰግድ
ከፈለገ ሊምረኝ ከፈለገ ሊቀጣኝ የሚችለው የሶላቱ ባለቤት ነው ስገድ ብሎ ያዘዘኝ አካል ነው የታረከው ሰላቴን ብሎ የሚጠይቀኝ እሱ ነው ተግባባ ወለቱስአሉነ የውመኢዝ አን النعيم ያለው የጸጋው ባለቤት ራሱ ነው የሚጠይቀው ጸጋውን ያልሰጠኝ አካል የጸጋ ኒዕማዎችን ዘርዝሮ ምን አረክበት ብሎ ሊጠይቀኝ አይችልም ፍርድም የጌታ አላህ ነው ባሮቹ እኛ ነን ነቢያትን የላከው እሱ ነው ህግን ያወጣው የደነገገው እሱ ነው የሚፈርደው ግን ዒሳ ነው ምንኛ ነው ሎጂክ እንዴት ሆኖ ነው ዒሳ የሚፈርደው ማን ሰላት ይስገድ አይስገድ ማን ዑዝር ይኑረው አይኑረው ማን በወንጀል ይዘፈቅ አይዘፈቅ ከወንጀል በኋላ ማን ተውበት ያደርግ አያደርግ የታውቆ እንዴትስ ሊፈርድ ይችላል ሎጂካሊ አያስኬድም ተግባባ ስለዚህ ፍርድ በጀነት ወይ በጀሃነም መፍረድ የጌታ አላህ ስልጣን ብቻ ለዚህ ነው አላህ ምን ይላል በሱረቱ መርየም ቁጥር 63 በሱረቱ ጋፊር ቁጥር 60 ቀደም ያየናቸው አንቀጾች ላይ ትልከል ጀነቱ التي نورث من عبادنا ከባሮችን የምናወርሳት ብሎ አውራሹ ራሱ ጌታ አላህ መሆኑን ነግሮናል ጀሃነምንም ሰይድኹሉነ ጀሃነመ ዳኺሪን ብሎ የወሰነው እሱ ነው احشروا الذين ظلموا وازواجهم وما كانوا يعبدون እነዛን የበደሉ ከሃዲያንን መሰሎቻቸውንም ከአላህ ሌላ ሲገዟቸው የነበሩትንም ሰብስቧቸው ወደ ጀሃነም እሳት من دون الله فاهدوهم الى صراط الجحيم ወደ ጀሃነም መንገድ ወሰዷቸው ነው የሚለው ስለዚህ ወንድሞች ያው ሰዓት ስለሌለን በጥቅሉ እነዚህ አምስት ምክንያቶች ጌታ አላህን በዚህ ምድር ላይ የምናመልክበት ዋና ምክንያቶች ናቸው ከአላህ ውጭ እንድናመልክ ከአላህ ውጭ ሌላ አካል ጌታና አዳኝ አድርገን እንድንይዝ ስብከት የሚቀርብልን ከሆነ ሌላ ክርክር ውስጥ ሳንገባ በነጻነት ይሄንኑ መጠየቅ ይቻላል እኛ አላህን የምናመልከው ሁሉንም ዓለማት የፈጠረ እርሱ በመሆኑ ነው እናንተ ጌታ ነው የምትሉት አካል ዓለምን ፈጠር ያለው ብለዋል ወይ እስቲ ካላ አሳዩን ጌታ አላህን የምናመልከው ብቸኛው ረዛቃችን እሱ በመሆኑ ነው ከአላህ ውጭ እንድናመልክ የምትጠሩት አካል እስቲ የቱ ጋር ነው ሪዝቅ በኔ እጅ ነው ወይ እኔ ረዛቅ ነኝ ያለበት አምጡና አሳዩን አላህን የምናመልከው ጥቅምም ጉዳትም እሱ ዘንድ ብቻ ስለሆነ ነው ይሄንን ማድረግ ይችላል እናንተ ጌታ የምትሉት አዎ ይችላልው ብሎ ስለራሱ ተናግሯል ካለ የቱ ጋር ስለዚህ አላህ በብቸኝነት ሊመለክ የሚገባው በቂ ምክንያት መሆኑን ከጌታ አላህ ቃል ከራሱ ማየት ይቻላል ስለዚህ አላህን በብቸኝነት አምልከው በዒባዳ ላይ ጸንተው ሙስሊም ሆነው ከሚሞቱ መልካም ባሮቹ አላህ ያድርገን እስልምናችን ላይ ልንጸና ይገባል ተውሂዳችንን በአግባቡ ማወቅ አለብን አላህ የሰምን ሰው ይበለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ